ሰላም ጤና ይስጥልን የብስራት የዩቲዩብ ቻናል ተመልካቾቻችን የተለያዩ መረጃዎችን ነው ይዘንላችሁ ቀረብን። ዜናዎቹን እየመራው ነው ቅድስት ደጀኔ አብሬያችሁ ከዝግጅት ክፍል ባለሙያዎች ጋር ቆይታ አደርጋለሁ። የሀገር ውስጥ ጉዳይ ደግሞ የምናስቀድመው ይሆናል። በደቡብ ኦሞ ዞን በደረሰ የጎርፍ አደጋ ከ500 በላይ ሰዎች ከቤት ንብረታቸው መፈናቀላቸው ነው የተሰማው። እንዲሁም አደጋው በዚሁ ከቀጠለም ደግሞ የሰዎች ሕይወትም ያልፋል ተብሏል። በደቡብ ኦሞ ዞን በማሊ ወረዳ ጉዶ ቀበሌ በተከሰተ ከባድ ዝናብና የጭንጭሎ ወንዝ ሙላት ምክንያት በተከሰተ የጎርፍ አደጋ በርካታ ዜጎች ከቤት ንብረታቸው መፈናቀላቸው ተገልጿል። የደቡብ ኦሞ ዞን የማሊ ወረዳ መንግስት ኮሚኒኬሽን አገልግሎት ጽሕፈት ቤት ኃላፊ ወሰኑ እሚያ ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት የጎርፍ አደጋው ከሚያዝያ 1 ጀምሮ የተከሰተ ሲሆን እስካሁን 539 ሰዎች ከቤት ንብረታቸው መፈናቀላቸውም ተናግረዋል። በተጨማሪም 391 ሄክታር መሬት ሙሉ በሙሉ የሚሆን ሰብል የወደመ ሲሆን በርካታ ቁጥር ያላቸው የእህል ጎተራዎች በጎርፉ ከመወሰዳቸው ባለፈ በአርሶ አደሩ ቤት የነበሩ 297 ጎተራዎች ከጥቅም ውጪ ሆነዋል። እስካሁን የወረዳው መንግስት የኢትዮጵያ ቀይ መስቀል ማህበርና የተለያዩ ተቋማት ድጋፍ እያደረጉ ቢሆንም ድጋፉ በቂ ባለመሆኑ የሚመለከታቸው አካላት ድጋፍ ሊያደርግልንም ይገባል ሲሉ ኃላፊው ተናግረዋል። በጉዳቱ ቁጥሩ በውል ያልታወቁ የቤት እንስሳትም በጎርፍ ተወስዷል። አደጋው የደረሰበት ቦታ ከዳገት ስር የሚገኝ መሆኑን ለብስራት ራዲዮ የተናገሩት አቶ ወሰኑ አደጋው በየቀኑ አቅጣጫውን እየቀየረ በመሆኑ የበርካታ ሰዎች ሕይወት ሊያልፍ ይችላል የሚል ስጋት መኖሩንም ተናግረዋል። ዘገባው ሳምራዊት ስዩም ነው። በቤኒሻንጉል ክልል ባለፉት 9 ወራት የኤችአይቪ ኤድስ ምርመራ ካደረጉ 75,000 ሰዎች መካከል 193ዎቹ ቫይረሱ በደማቸው ተገኝቶባቸዋል ተባለም። የኤችአይቪ ኤድስ ተጋላጭነትና ስርጭትን ለመግታት ትኩረት ሰጥቶ እየሰራ መሆኑን የቤኒሻንጉል ጉሙዝ ክልል ጤና ቢሮ አስታውቋል። በቢሮው የኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ ታረቀኝ ወዲ ከብስራት ራዲዮ ጋር በነበራቸው ቆይታ እንደተናገሩት በተሰሩት የመከላከል ስራዎች በክልሉ የበሽታው ስርጭት የመቀነስ አዝማሚያ ቢያሳይም ከቦታ ቦታ ይለያያል። የስርጭት አድማሱ በአንዳንድ አካባቢዎች የመስፋፋት ሁኔታ እንዳለው ጠቁመው የተወሰኑ የማህበረሰብ ክፍሎች ይበልጥ ተጋላጭ ናቸው ብለዋል። በተለይም የረጅም ርቀት አሽከርካሪዎች በወሲብ ንግድ የተሰማሩትን ጨምሮ ከቦታ ወደ ቦታ ተንቀሳቅሰው የሚሰሩ የቀን ሰራተኞች ይበልጥ ተጋላጭ የሆኑ የማህበረሰብ ክፍሎች ናቸው። ባለፉት 9 ወራት ውስጥ በክልሉ 75,000 ለሚሆኑ የማህበረሰብ ክፍሎች የኤችአይቪ ኤድስ የምርመራ አገልግሎት መሰጠቱንም ዳይሬክተሩ ገልጸዋል። ምርመራ ከተደረገላቸው ሰዎች መካከልም 193ቱ ቫይረሱ በደማቸው ተገኝቶባቸዋል ሲሉ ጠቁመው የቫይረሱን ስርጭት ለመከላከልና ለመቆጣጠር የሚያስችሉ ስራዎችም እየተሰሩ ይገኛሉ ብለዋል። ቢሮው የበሽታ ስርጭት ጎልቶ በሚታይባቸው ቦታዎችና የማህበረሰብ ክፍሎች ላይ ትኩረት ሰጥቶም እየሰራ እንደሚገኝ በማንሳት ቫይረሱ በደማቸው የተገኘባቸው የጸረ ኤችአይቪ ኤድስ መከላከያ መድኃኒት መጠቀም እንዲጀምሩ የማድረግ ስራ እየተሰራ ይገኛል። በተጨማሪም አስቀድመው መድኃኒት መውሰድ የጀመሩት የማህበረሰብ ክፍሎች በአግባቡ እንዲወስዱና በደማቸው ያለው የቫይረስ መጠን እንዲቀንስ የማድረግ ስራ እየተሰራ እንደሚገኝ አቶ ታረቀኝ ጨምረው ለጣቢያችን ተናግረዋል። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን አለፍን። የሳተላይት ምስሎች የሊባኖስ መንደሮች በእስራኤል ጥቃት መውደማቸውን አመላከቱ። በደቡብ ሊባኖስ ውስጥ ያሉ ከተሞችና መንደሮች በእስራኤል ጥቃት መውደማቸውን የሳተላይት ምስሎችና የተገኙ ቪዲዮዎች አረጋግጠዋል። የሳተላይት ምስሎቹ ከመጋቢት 2 ጀምሮ በሊባኖስ ከ1400 በላይ ህንፃዎች ወድመዋል ተብሎ በተረጋገጡ የእይታ መረጃዎች ላይ ተመስርተዋል። ይህ በእስራኤል የአየር ድብደባ ምክንያት ያደረሰውን አጠቃላይ ጉዳት የሚያሳይ ነው ማለት የማይቻል ሲሆን ውስን የስለላ የሳተላይት ምስሎች ትክክለኛው ልኬት እንደማያሳዩም ተመላክቷል። በእስራኤል ድንበር አቅራቢያ የጋዛን ሞዴል መሰረት በማድረግም የሊባኖስ ቤቶችን ጥፋት ለማፋጠን በሂዝቦላ ላይ ዘመቻም ፈጽማለች። የእነዚህ ከተሞችና መንደሮች ስልታዊ መፍረስ የጦር ወንጀል ሊሆን ይችላል ሲሉ የዓለም አቀፍ ሕግ ባለሙያዎች ተናግረዋል። የእስራኤል መከላከያ ሰራዊት በጦር መሳሪያ ግጭት ሕግ መሰረት እንደሚሰራና ወታደራዊ አስፈላጊነት ከሌለም በቀር ንብረት እንዲወድም አይፈቅድም ሲል መግለጫም አውጥቷል። ሂዝቦላ በክልል ውስጥ በሚገኙ ሲቪል አካባቢዎች ወታደራዊ መሰረተ ልማቶችን እንዳካተተ ማስረጃም የእስራኤል ጦር መረጃ ሳያቀርብ ማክሏል። እንደ አውሮፓውያን አቆጣጠር መጋቢት 2 በኢራን የሚደገፈው የታጠቀው ቡድን ሂዝቦላ እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ተከትሎ የቴህራን መሪ መገደሉን ለመበቀል ሮኬቶችና ድሮኖችን ወደ እስራኤልም አስወንጭፈዋል።
የዩናይትድ ኪንግደም ጠቅላይ ሚኒስትር በኢራን ጦርነት የተነሳ ከትራምፕ ለሚደርስባቸው ጫና እንደማይንበረከኩ ተናገሩ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በኢራን የሚካሄደውን ጦርነት እንዲቀላቀሉ ከአሜሪካ ፕሬዚደንት ዶናልድ ትራምፕ ለሚደርስባቸው ጫና እንደማይንበረከኩ ገልጸዋል። ስታርመር ይህንን ያሉት ዶናልድ ትራምፕ ለስካይ ኒውስ በሰጡት ቃለ መጠይቅ አሜሪካ የዩናይትድ ኪንግደምን እርዳታ በጠየቀችበት ወቅት አልተገኘችም ካሉ በኋላ ነው። ትራምፕ አክለውም ከዩኬ ጋር የተደረሰው የታሪፍ ስምምነት መቼም ቢሆን ሊቀየር ይችላል ብለዋል። የዩኬው ጠቅላይ ሚኒስትር በፓርላማ ቀርበው ባደረጉት ንግግር ሀሳቤን አልቀይርም፣ እጅ አልሰጥም፣ ጦርነቱን መቀላቀል የኛ ብሔራዊ ጥቅም አይደለም፣ ስለዚህም አናደርገውም ሲሉ አቋማቸውን ግልጽ አድርገዋል። በኢራን ላይ ያለኝ አቋም ከጅማሬው አንስቶም ግልጽ ነው። እዚህ ጦርነት ውስጥ ተገደን አንገባም ብለዋል። የኛ ጦርነትም አይደለም፣ የተለየ አቅጣጫም እንድንይዝ ብዙ ጫናም ተደርጎብኛል። ጫናው ዛሬ ምሽት የተፈጠረውን ያካትታል ሲሉ የትራምፕን ቃለ መጠይቅ አመልክተዋል። ፕሬዚዳንት ትራምፕ በቃለ መጠይቁ የአሜሪካና ዩናይትድ ኪንግደምን ልዩ ግንኙነት እንዴት እንደሚገልጹትም ተጠይቀው ነበር። እገዛ ስንጠይቃቸው አልተገኙም፣ እንዲህ አይነት ግንኙነት ነው ስንፈልጋቸው አልነበሩም ሲሉ ተናግረዋል። ከቅርብ ሳምንታት ወዲህ በመካከለኛው ምስራቅ ግጭት የተነሳም የሁለቱ አገራት ግንኙነት የመሻከር ምልክቶችም እየታዩበት ነው። የዩኬው ጠቅላይ ሚኒስትር በጦርነት ውስጥ ቀጥታ እንዲሳተፉ የቀረበላቸው ጥሪ ውድቅ ማድረጋቸውም ተከትሎ ከትራምፕ ተደጋጋሚ ትችትም ደርሶባቸዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም ነው።